አላህዬ ስምምነታችን እንዲህ ነበር። ቁመታ አጭር፣ መልኩም የቀይ ዳማ ነው። ጀለቢያ መልበስ ያዘወትራል። ከዘምዘም ውሃ በመዳፉ እየጨለፈ ይጎነጫል። ካገኘ ፍርፋሪ ይመገባል። ካጣም ሆዱን አጣጥፎ የጌታውን ቁርአን እያነበበ ጾሙን ያድራል። መሬት ፍራሹ፣ ብርድ ልብሱም ሰማይ ነው። የነቢ መስጂድ ውስጥ ጎጆውን ቀልሶ ለ10 ዓመታት ኖሯል። ሰውነቱ የኮሰሰ ቀጫጫ ትውልደ አልባንያዊ ነው። ከነቢ ቀብር ፊት ለፊት ከሐረም አነበዊ መታጠቢያ ቤት የመጣውን ይህን ወጣት 4 የሳውዲ ፖሊሶች ዘለው ተከመሩበት። በሆዱ አስተኝተው እጆቹን ቀፍድደው የፊጥኝ ያሰሩት። ሽፍታም ሌባም አይደለሁም እያለ መጮህና መማፀን ጀመረ። በእድሜ የገፉ አንድ ሽማግሌ ክስተቱን ተመልክተው ቢጠጉ ገጽታው አልጠፋቸውምና ይህን ወጣት አውቀዋለሁ አሉ። የረሱል መስጂድ ውስጥ እየሰገደ ሲያለቅስ እጆቹን ወደ ሰማይ ዘርግቶ አላህን ሲማፀን አውቀዋለሁ፣ አዎ ራሱ ነው አሉ። መሬት ላይ የሚንፈራገጠውን ወጣት ትኩር ብለው እየተመለከቱ ጣል ጣል ብለው የሚታዩ የፂም ፀጉሮች ባለቤት ነው። ቀለል ያለ ሰው ፊቱ ላይ የሚንጸባረቀው ነጭ ኑር ከሩቅ ያብለጨልጫል። ሸይኹ ቀጠሉ። ምን አጥፍቶ ነው ያሰራችሁት ብለው ጠየቁ። አንተ ሽማግሌ አሉ ፖሊሶቹ። ጣልቃ አትግባ፣ ይህ አንተን አይመለከትም አሏቸው። ሲሰርቅ አይታችሁታል? ገዳይስ ነው? ነፍስ ሲያጠፋስ ደርሳችሁበታል ወይስ ምን ወንጀል ሰርቷል? ሸይኹ ዳግም ግራ በመጋባት መንፈስ ጠየቁ። ይህ ወጣት አሉ ፖሊሶቹ ንግግራቸውን ሲጀምሩ፣ ይህ ወጣት ኑሮውን እዚህ መስጂድ ውስጥ ማድረግ ከጀመረ 10 ተከታታይ ዓመታት ተቆጥረዋል። የመኖሪያ ፈቃድ ኢቃማም ሆነ ፓስፖርት የለውም። በነቢ መስጂድ ስለተቀመጠ አባረን ልንይዘው አልተቻለንም። ስናሳድደው ሲያመልጠን ይሄው 10 ዓመታት ተቆጠሩ። እነሆ ዛሬ በእጃችን ገባ። ወደ ኤርፖርት ወስደን ወደ ሀገሩ አልባንያ ልንመልሰው እንዳያመልጠን አድርገን አሰርነው አሉ። ወጣቱ የፖሊሶቹን ንግግር ሲሰማ ስቅስቅ ብሎ እያለቀሰ አልሰረቅኩም፣ ነፍስም አላጠፋሁም፣ በረሱል ፍቅር ሰጥሜ መስጂዳቸውን ጎጆዬ ላደርግ ለአላህ ቃል ገባሁ። ሽፍታም አይደለሁም። የአላህ መልእክተኛን ስለምወድ እዚህ ቀረሁ። ከረሱል መስጂድ ከሳቸው ጉርብትና ተነጥዬ እንዴት መኖር ይቻለኛል አለ ትከሻውን እያወዛወዘ። ተቀባይነት የሌለው ምክንያትህን እዛው ወደ ሀገር ትጓዛታለህ አሉት ፊታቸው በንዴት የቀላው ፖሊሶች። ወጣቱ ፊቱን ወደ መስጂድ አነበው ያቅጣጭቶ አላህዬ ስምምነታችን እንዲህ ነበር አለ። አንገቱን ወደ ሰማይ አቀንቶ ከአላህ መልእክተኛ ጎን አኑረህ እንድትገለኝ አልነበር የጠየቅኩ? እናትና አባቴን ትቼ ሱቄን ዘግቼ የመጣሁት ስለዚሁ አይደል? ፍቅራቸው ንግዴን አስትቶ እዚህ አመጣኝ። መስጂዳቸውን መኖሪያዬ ላደርግ ጉርብትናቸውን ትቼ ሀገሬ ላልገባ ለአንተ ቃል ገባሁ። አሁን እነዚህ ሰዎች እየከለከሉኝ መሆኑን ተመልክት። ያ አላህ ጣልቃ ገብተህ ለምን ለጠየቅኩህ ዱዓ ምላሽ አትሰጥም? ያ ረቢ የረሱልን ጉርብትና እለምንሃለሁ ሲል በምሬት እያነባ ጌታውን ጠየቀ። ከመቅጽበት በቆመበት ቦታ ተዝለፍልፎ መሬት ተደፋ። ፖሊሶቹ ተነስ አንተ አታላይ እያሉ በያዙት ዱላ 1-2 ያቀመሱት። ወጣቱ ግን ምላሽ አልሰጠም። መሬት እንደወደቀ ነው። ውሃ ደፉበት። ሊነቃ ግን አልተቻለውም። አምቡላንስ በአስቸኳይ አስጠርተው ይዘውት ወደ ሆስፒታል አቀኑ። ፖሊሱ ክስተቱን ሲያወጋ እንዲህ ይላል። ለሞት የሚያበቃ ዱላ አልሰነዘርንበትም። ሆስፒታል እንዳደረስነው ሐኪሞች የልብ ምቱን አዳመጡ። ሩሁ ከጀሰዱ የመላቀቁን ዜና አረዱን። አዎ ከ7 ሰማያት በላይ ያለው ጌታ አላህ ምላሹን ሰጠ። በረሱል ሀገር በሳቸው መስጂድ አቅራቢያ ሩሁን እንዲያወጣ መለከል መውትን አዘዘ። ፖሊሶቹ በትዕይንቱ እንባ እየተናነቃቸው በሐዘን ተብረከረኩ። በድርጊታቸው ተጸጽተው በእንባ ተዋጡ። ለአላህ መልእክተኛ ይህን ያህል ፍቅር እንዳለው ብናውቅ ኖሮ ይህን ባላደረግን እያሉ በድንጋጤ ተዋጡ። አምቡላንሱ ጀናዛውን ይዞ ወደ በቂዕ መቃብር ጉዞውን ጀመረ። ታላላቅ ሰሃቦች ወደ ተቀበሩበት ስፍራ ከነፈ። ሼኹ ክስተቱን ከጅምሩ እስከ ፍጻሜው እየተከታተልኩ ነበር ይላሉ። ታጥቦ ተከፈነ። ሶላተል ጀናዛ ከተሰገደበት በኋላ ወደ ቀብሩ ልናስገባው ስንሄድ ፖሊሶቹ በትከሻቸው ተሸክመውት ነበር። ጠጋልኩና እኔም ጀናዛውን ልሸከም አቀብሉኝ አልኩት ለአንደኛው ፖሊስ። እሱም አይኖቹ እያነቡ ወንጀላችን ይብቃን፣ ምናልባት አላሁ ተዓላ ይቅር ይለን ዘንድ ጀናዛውን እኛ እንጂ ማንም እንዲሸከመው አንፈቅድም አለኝ። ጌታህን አብዝተህ ስታወሳ መጨረሻህ ያምራልና አላህዬን ይዘህ ጽና።